ስለ ፋሲካ ወይም ስለ ትንሳኤ በዓል ሲነሳ ጥቂት ወደ ኋላ መሄድ የግድ ነውና ብሉይ ኪዳን መጽሐፍ ታውቃላችሁ የአዲስ ኪዳን ጥላ እንደነበረ አንዳንድ ጊዜ አንዳንድ ሰዎች እኔ የአዲስ ኪዳን ሰባኪ ነኝ እኔ የአዲስ ኪዳን አገልጋይ ነኝ እኔ የአዲስ ኪዳን ልጅ ነኝ ምናምን ይያሉ የአዲስ ኪዳኑን ጥላ መጽሐፍ ወይም ደግሞ ብሉይ ኪዳንን እየተው ያሉበት ጊዜ ነው እግዚአብሔር ለሁላችንም ምህረት ያደርግልን ክብር ለጌታ ይሁን ብሉይ ኪዳን ባይኖር አዲስ ኪዳን አይኖርም ነበር ኢየሱስ ጌታ ነው ክብር ለመንፈስ ቅዱስ ይሁን እና ዛሬ ወደ ብሉይ ኪዳንም ጥቂት ሰዓት ወስዳቸዋለሁ ብዬ አስባለሁና ፋሲካ በብሉይ ኪዳንና በአዲስ ኪዳን ምን መልክ አለው በብሉይ ኪዳን ምን ነበረ በአዲስ ኪዳን ደግሞ ፋሲካ ምንድነው ፋሲካ ማለት የቃሉ ትርጉም በራሱ መውጣት ወይም ማለፍ የሚል የቃል ትርጉም አለው ምን ማለት መውጣት ወይም ማለፍ የሚል የቃል ትርጉም አለው እንግዲህ እግዚአብሔር አምላክ እስራኤላውያን በግብጽ ምድር ለረጅም ዘመን በብዙ ጭቆናና ባርነት በነበሩበት በዚያ ጊዜ የሰጣቸው አንድ የተአምራት እጅ አንድ የተአምራት ቃል አንድ የተአምራት ክንድ ነበረ ክብር ለጌታ ይሁን እና እዛ ታሪክ ውስጥ በጣም ብዙ አልገባም ዘጸአት 12 ላይ ሄዳችሁ ዲቴል ሙሉን ከመጀመሪያ ጀምሮ ስታነቡ ይሄ ቃል በደንብ ግልጽ ይሆንላችኋል እና ይህ በጭቆና ውስጥ ይህ በባርነት ውስጥ ይህ በግዞት ውስጥ ይኖር የነበረውን ህዝብ እግዚአብሔር አምላክ ፈርዖንን ህዝቤን ልቀቅ ብሎት ለመልቀቅ ፈቃደኛ ባልነበረበት ጊዜ ብዙ መቅሰፍቶችን ወደ ምድሪቱ አከላከ በኋላ በዚህ ሁሉ የሚደነግጥ ልብ አልነበረውም ስለዚህ የመጨረሻ ሊመታውና ሊጥለው ደግሞ ህዝቡን ነፃ ሊያወጣ የሚችልበትን የመጨረሻ አንድ ተአምራት እግዚአብሔር አደረገ ምን አይነት ተአምራት አደረገ የሞትን መልአክ ወደ ምድሪቱ ላከ ወደ ግብጽ ምድር የሞት መልአክ ግብጽ ምድር ገብቶ ምን እንዲያደርግ ነው እግዚአብሔር የፈለገው ምን እንዲያደርግ ነው የፈለገው የእስራኤልን ህዝብ ነፃ እንዲያወጣ ወደ ምድሪቱ የተላከው ይህ የሞት መልአክ ያገኘውን እንዳይመታ ደግሞ እግዚአብሔር አንድ ነገር አዘጋጀ ዛሬ በጌታ በኢየሱስ ስም ያገኘሽ እንዳይመታሽ ያገኘህ እንዳይመታ እግዚአብሔር በግንባር ላይ የደሙን ምልክት አስቀምጦታል መጽሐፍ ሲናገር ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው አንዳንድ ሰዎች ራሳቸውን ጠብቃቸው ራሳቸውን ፕሮቴክት አድርጋቸው እዚህ ደረሳቸው ይመስላል ኖ የእግዚአብሔር ምህረት ነው እና እንዲህ አለ የጠቦት በግ አለ ታርዱና በበራችሁ መቃን ወይም ጉበን ላይ ምን ትላላችሁ ተቀባላችሁ የዚያን ጊዜ የሞት መልአክ ወደ እስራኤላውያን ቤት ሲደርስ ልክ የደሙን ምልክት ሲያይ ምን ይላል አለ ያልፋል አንዳንድ ሰዎች አልፋችሁ መጣጣቸዋል አንዳንድ ሰዎች ደግሞ አሁን እንዳታልፉ መንገድ ላይ የቆመ ነገር መጥቶባቸዋል ግን ያልፋል ፋሲካ ይሆናል አጠቅበለው ሰው ንካውና አሁንም ፋሲካ ይሆንልሃል በሉት እና የሞት መልአክ በመጣ ጊዜ ምን ይላል አለ ያልፋል አለ ግብጻውያን ቤት ሲደርስ በኩር የሚገርማችሁ የሰውን በኩር ብቻ አይደለም የእንስሳትን ሁሉ በኩር ሳይቀር ይመታ ነበር እግዚአብሔር አብሯችሁ ሲሆን እግዚአብሔር ሲሟገትላችሁ እግዚአብሔር ሲጣላላችሁ እንደዚህ ነው የሚያደርገው ጠላቶቻችሁ በማይችሉት መንገድ ነው የሚገለጠው እና ይህን የሞት መልአክ ወደዚያ ከተማ ሰደደ ይህ የሞት መልአክ እየገባ የግብጻውያንን ቤት በኩር ይመታል የእስራኤላውያን ቤት ደጅ ላይ ሲደርስ ያልፋል ሲያልፋለው በሉ በኢየሱስ ስም አልፋለው በሉ ድገሙና በሉ ስለዚህ ለነኚህ ሰዎች ምን ሆነላቸው ማለፍ ሆነላቸው ይሄ ብቻ አይደለም በመጨረሻው ሰዓት ከግብጽ ምድር ላይ እግዚአብሔር ሙሴን ተጠቅሞ ሲያወጣቸውና ቀይ ባህርን ለሁለት ከፍሎ ውሃን እንደ ግርግዳ አቆሞ ሲያሻግራቸው እግዚአብሔር ወዳየላቸው ነገር ሊያስገባቸው ነፃ ሲያወጣቸው ክብር ለጌታ ይሁን አይተው የማያውቁትን ያልኖሩበትን ህይወት የሚኖሩበትን ብርና ወርቅ ምን ብለው ወጡ ይላል ምን ብለው ተናገሩ እስቲ ቃሉን ፈልጌዋለሁ ቃሉን አልሰማሁሽም ላውጅብ ነው ዛሬ የጠላቶቻችሁን መንደር የምትበዘብዙበት በጌታ በኢየሱስ ስም የበረከት ዕጣ ይውደቅባችሁ እና አንዳንድ ሰዎች እስራኤላውያን ያለፉበትን ያልሰሩበትን ደሞዝ ተቀብለው ነው የወጡ ይላል ደሞዝ ባይዘው የሥራ ውጤት ነው የላብ ውጤት ነው ክብር ለጌታ ይሁን
አንዳንዶች ደግሞ አይ እንደው በቃ እግዚአብሔር በተአምራት ሚራክል ምን ያድርጎላቸው ምናምን ነው ይዘው የወጡት ይላሉ። እኔ እሱን አልልም። እግዚአብሔር ሚራክል ማድረግ ያቀቷል እያልኳቸው ሳይሆን የላባቸውን የለፉበትን የዘመናት ደሞዛቸውን ነው ይዘው የወጡት። ምርጡን መርጠው የተሻለውን መርጠው የሚችሉትን ይዘው ያቀታቸውን ጥለው ነው የወጡት። ከየት መንደር ወጡ አልኳችሁ? ከባርነት መንደር፣ ከሞት መንደር፣ ከጥፋት መንደር። ዛሬ በኢየሱስ ስም ካላችሁበት ከየትኛውም ሁኔታ በተአምራት መውጣት ሆነላችሁ። በኢየሱስ ስም ማለፍ ሆነላችሁ። ፋሲካ በአዲስ ኪዳን ደግሞ የክርስቶስ ትንሣኤ ነው። ምን አልኳችሁ? ለአይሁድ በብሉይ ኪዳን ምን ሆነላቸው አልኳችሁ? ማምለጥ ሆነላቸው፣ መውጣት ሆነላቸው፣ ማለፍ ሆነላቸው። ከምን? ከባርነት፣ ከሞት፣ ከእስራት፣ ከጭቆና ማለፍ ሆነላቸው። ከዚያን ጊዜ ጀምሮ ያቺን ቀን ፋሲካ ብለው ማክበር ጀመሩ። አሁንም ድረስ በአይሁድ ባህል ወይም እስራኤል ሀገር ብትሄዱ ወይ ሄዳችሁ የምታውቁ ሰዎች ካላችሁ የቂጣ በዓል ተብሎ ከወር እስከ ወር የሚከበራል። ከመቼ እስከ መቼ? ከወር እስከ ወር። ምን ያልንበት ብለው ያለፍንበት፣ የወጣንበት፣ የተሻገርንበት ምናችን ነው ይላሉ? ፋሲካችን ነው ይላሉ። ክብር ለኢየሱስ ይሁን። በአዲስ ኪዳንስ? በአዲስ ኪዳን ፋሲካችን ምንድነው? ቅድም ነግሬያችኋለሁ። ቆሮንቶስ መጽሐፍ ላይ ፋሲካችን ክርስቶስ ምን ብሎላልና? ታርዶልናልና። ኦኬ፣ ታርዶ ሞቶ ተቀብሮ ቀረ ኢየሱስ? እሺ ተነስቷል የሚል አንድ ሰው በሚረብሽ ድምጽ ኢየሱስ ተነስቷል ይበለኝስ። አልሰማውም። ለመጨረሻ ጊዜ ከኃጢአት እስራት ከሞት ሊያስመልጥ የሚችል ብቸኛው ጌታ ኢየሱስ ሞትን አሸንፎ ተነስቷል። ሞትን ድል አድርጎ ተነስቷል። ለኔና ለናንተ የዘላለም ሕይወት ተሰጥቶናል። እና እነኚህ ሰዎች ይህን ፋሲካ የሚባል በዓል በዚሁ መንገድ ማክበር ጀመሩ። ያንን ቀን ማሰብ ጀመሩ። እኛ ደግሞ አሁን በብሉይ ኪዳን ትልቁን ዋናውን ጌታ ያለ የነበረ ለዘላለም የሚኖረውን ክብር ለኢየሱስ ይሁን ፋሲካችን ኢየሱስን ልናከብር ተሰብስበናል። አንድ መልእክት ልንገራችሁ። መጥታችሁ ሊሆን ይችላል። የሆነ ጥያቄ ቤታችሁ ላይ ልባችሁ ላይ ሊኖር ይችላል። ስራችሁ ላይ አገልግሎታችሁ ላይ ሊኖር ይችላል። ዛሬ አንድ እውነት ልንገራችሁ። ሞትን ያሸነፈው ጌታ የእናንተ ጉዳይ አይከብደው። ምንን ያሸነፈ ጌታ? አንድ ሰው ቀኙን ብድግ አድርጎ ሞቴን የሞተልኝ እሱንም ያሸነፈ ብቸኛው ጌታ ኢየሱስ ይባላል። ከዚህ የተነሳ በለው እስቲ ዛሬ ለኔ ነገር በጌታ በኢየሱስ ስም ትንሣኤ ሆኗል። አይሰማም? ትንሣኤ ሆኗል። አይሰማም? ትንሣኤ ሆኗል። ዛሬ ሌላ ቃል፣ ሌላ ቋንቋ፣ ሌላ ንግግር የለንም። በኢየሱስ ስም ትንሣኤ ሆኗል። ጳውሎስ እንዲህ አለ፣ እኛ ግን አለ የተሰቀለውን ክርስቶስን ምን እንላለን? እንሰብካለን። የተሰቀለውን ክርስቶስን ስትሰብኩ በህይወታችሁ ላይ የከበደ ነገር ሁሉ ትልቅ የሆነ ነገር ሁሉ እያነሰ ነው የሚሄደው። እኔ አሁን የደረስኩበት መንፈሳዊ መረዳት ይሄንን ነው የሚያሳየኝ። በህይወቴ ትልቅ ነው፣ ከባድ ነው፣ አልችለውም፣ አላልፈውም የምላቸው ነገሮች ትልቁን ጌታ መጣራት ሲጀምር ትንንሽ መሆን ይጀምራሉ። ለሆነ ሰው መልእክት ነው የምነግረው። እግዚአብሔር ዛሬ የጠላቶቻችሁን መንደር ይረብሸዋል። ትልቅ ነው አልችለውም ያላችሁትን ጉዳይ ይመታዋል። ፋሲካችን ክርስቶስ ታረደልን፣ ሞተ። ትንሽ ላውራ። ኢየሱስ ከተያዘ በኋላ ታስታውሳላችሁ አይደለ? አንተ የአይሁድ ንጉሥ ነህን ተብሎ ሲጠየቅ የመለሰውን መልስ ታስታውሳላችሁ? አንተ አልክ፣ እናንተ አላችሁ አለ እንጂ ኢየሱስ ኖ እኔ ንጉሥ አይደለሁም አላለ። አግኝታችሁኛል? አንድ ሰው ወንጀል ይሁንም አይሁን ከፈጸመ በኋላ ህግ ፊት ሲደርስ ለምሳሌ ፖሊስ ጣቢያ ነው መጀመሪያ የሚገባው። ፖሊስ ጣቢያ ላይ ያምንና ከዛ ፍርድ ቤት ዳኛ ፊት ሲቆም ይክዳል። የምታውቁ ሰዎች አላችሁ፣ ፍርድ ቤት አካባቢ የምትሉ ሰዎች። ፖሊስ ጣቢያ አምኗል። ፖሊስ ጣቢያ ምን ፈርቶ ነው ያመነው? ዱላ ፈርቶ ነው ያመነው። ፍርድ ቤት ሲደርስስ ይሄ ምንድነው? አውደ ምሕረቱ፣ ፑልፊቱ፣ ቦታው የቆመበት ሪንጉ የነጻነት ሪንግ ስለሚመስለው ኖ ክቡር ፍርድ ቤት ወይም ክቡር ዳኛ እኔ ይሄን ጉዳይ አላደረኩም ወይም ይሄን ቃል
አልሰለጠንኩም አልተናገርኩም ይላል። ለምንም ነፃነት የሚሰማው ቦታ ስለሆነ መልእክት አለኝ ዛሬ በዚህ በትንሣኤው መታሰቢያ ቀን በሞተልህ ጌታ በልጁ በኢየሱስ ነፃነት ያልተሰማ መቼም አይሰማህም። ዛሬ የነፃነት ቀን ይሁንላችሁ። ለሕዝብ የነፃነት ቀን፣ ለምድር የነፃነት ቀን፣ ለዓለም ሁሉ ለተጨነቁ ነፍሶች የነፃነት ቀን ይሆን። ሲመለስ ዱላው እንደሚጠብቀው ያውቃል። ምንም አይነት ዱላ ይውረድበት እንጂ እዛ ደግሞ ከማመን ወደ ኋላ አይልም። እንግዲያው ሰዎች ፊት ቆማችሁ ይሄን ያህል ነፃነት ከተሰማችሁ፣ ሰዎች ፊት ቆማችሁ ደግሞ ይሄን ያህል ድካም ፍርሃት ከተሰማችሁ፣ ኢየሱስ ፊት ከቆማችሁ እርግጠኛ ሆኜ እነግራችኋለሁ የከበደ ያቃታችሁ ያሳደዳችሁ የፈራችሁት ጉዳይ አያገኛችሁም። አሸናፊው ጌታ በላይ በአብ ቀኝ አለ። ብዙ ሰዎች ስለ ጌታ ሲናገሩ አፋቸው ላይ ጎበዝ ናቸው፣ ንግግር ላይ ጎበዝ ናቸው። ወደ ህይወታቸው ጉዳዩ ሲመጣ አቅመቢስ ናቸው፣ ልፍስፍስ ናቸው። ለምንድነው ሲባል የትንሣኤው ኃይል አልገባቸው። አሁን የኢየሱስን ሞቱን ተውት፣ መሰቀሉን ተውት፣ ግርፋቱን ምናምኑን ሁሉ ተውት። ምናልባት አብሮ የተሰቀሉ ወንበዴዎች ነበሩ፣ አልተነሱም እንጂ እነሱም ዋጥ አድርገውታል፣ ችለውታል ምናምን ልትሉ ትችሉ ይሆናል የዋ ሰዎች ካላችሁ። አሁን ሞቱን ብቻ አስቡ፣ ሞቱን አስቡ። አንድ ሰው ከሞተ ከተገነዘ ከተቀበረ በኋላ ምን አለው? ምንም። ከዛ ሰው ከመባል ምን ወደ መባል አልፏል? ሬሳ ወደ መባል አልፏል። ግን የቀበሩት ሬሳን በስም የሚጠራ ጌታ ነው። አልገባሽም? ዛሬ እግዚአብሔር ነገርሽን ጠርቶ አሳልፎ ይሰጣል። እግዚአብሔር ነገርህን ጠርቶ አሳልፎ ይሰጣል። ሞተ ብለው የቀበሩት ጌታ ሞትን ድል አድርጎ መነሳት እኮ አይደለም፣ የሞትን በስሙ የሚጠራ ጌታ ነው። የተቀበረው ኢየሱስ ተቀብሮ አልቀረም። እንደውም ጠባቆች ሁሉ አኖሩለት ይላል አይደለ? ከቀበሩት በኋላ ምናልባት እነኚህ ደቀ መዛሙርቶቹ የሱ ተከታዮች እነኚህ ለሱ የሚያሽቃብጡ ሰዎች ድንገት መተው ሰርቀው ወስደው ወደ ሌላ ቦታ ሰውረው ተነስቷል እንደተናገረው ሆኗል ብለው ትንቢቱ ተፈጸማስ ብለው ህዝባችንን ምን እንዳይሉ እንዳይረብሹ እንዳያውቁ። ይገርማል። ክፉ ሰዎች ያኔም ነበሩ፣ ዛሬም አሉ፣ ወደፊትም ይኖራል። እና ጠባቆች አኖሩላቸው ውድ ብር ከፍለው። የኔ ጌታ ደግሞ ከውስጥ መንቀሳቀስ ሲጀምር ቀድሞ እንትን የወጋቸው የእንቅልፍ ኪኒን ነው መርፌ። ጠባቆች እያሉ ነው ተነስቶ ወክ ያደረገው። ከዛ እነኛ ለነ ማርታ ማርያም የተገለጡላቸው እህቶች የሉም? ለነሱ ብቻ መልእክት እንዲያደርሱ ነገሯቸው። ቅድም ላልኳችሁ መላእክቶች ወደ ገሊላ አለፍ ያለው አለ። የተናገረው ቃል ይፈጸም ዘንድ ግድ ስለሆነ ዛሬ መልእክት አለኝ። ላንተና ለቤት በኢየሱስ ስም ማለፍ ሆኗል። ላንቺና ለቤትሽ ማለፍ ሆኗል። እና ኢየሱስ ከተቀበረ በኋላ በጣም የሚገርማችሁ ነገር ተነስቷል አልተነሳም ብሎ ቼክ ለማድረግ ብቅ አላሉም ሰዎቹ። ቢኮዝ ሊጠብቁ የሚችሉ ሰዎችን መድበዋል። በአይሁድ ድግ ስርዓት ደግሞ ሰልስት የሚባል ነገር አለ። ታውቃላችሁ? እኛ ሀገርም ከዛ የመጣ ልምድ ይመስለኛል አለ አይደለ? ሰው ከሞተ በኋላ ሰልስት ይጠበቃል አይደል? እና ድንኳን ከተተከለም ከ3 ቀን በኋላ በቃ ሰልስት አውቅቷል ተብሎ ምናምን ነው የሚፈርሰው። እና ለምንድነው ይሄ ሰልስት የሚባለው ቀን የሚጠበቀው? እዚህ አካባቢ ስጠይቅ መልስ አላገኘውም። እዛ አካባቢ ስጠይቅ ግን መልስ አግኝቻለሁና ምን አይነት ልማድ አለ መሰላችሁ? የሰው ስጋ የሚፈርሰው ከ3 ቀን በኋላ ነው ብሎ ያስባሉ። እና ከ3 ቀን በፊት ምናልባት ሬሳው ሊነሳ ይችላል የሚል እምነት አላቸው አይሁዶች። ስለዚህ ታውቃላችሁ ከ3 ቀን በኋላ እነኚህ የተከፈላቸው እነኚህ ጠባቆቹ ምናምን ወደ የቤታቸው ሊገቡ ይችላሉ። በቃ አበቃለት የሱ ጉዳይ ብለው። የኔ ኢየሱስ በ3ኛው ቀን አይደለም፣ ኢየሱስ ክርስቶስ ጌታ ነው። በ30ኛው ቀንም ቢሆን መነሳት ይችላል። በ20ኛው ቀንም ቢሆን መነሳት ይችላል። በ6ኛው ወርም ቢሆን መነሳት ይችላል። ስለተናገረ ቃሉ ይፈጸም ዘንድ ግድ ስለሆነ የሰው ልጅ ይሰቀላል አለ አይደለ? ከዛም ይሞታል አለ፣ ይቀበራል። በ3ኛው ቀን ግን ምን ይላል? ዛሬ በኢየሱስ ስም መነሳት ይሆንላችሁ። ከድካም መነሳት፣ ከወደቃችሁበት መነሳት፣ ከተረሳችሁበት መነሳት፣ ከተተዋችሁበት መነሳት። አንድ ሰው ቀኙን ብድግ አድርጎ ዛሬ ለኔ ይበል እስቲ። በጌታ በኢየሱስ ስም መነሳት ሆኖልኛል። አሜን ላለኝ ለዛ ነፍስ በኢየሱስ ስም መነሳት ይሆንላት። አሜን ላለች ለዛች ነፍስ መነሳት ይሁንላት። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ጳውሎስ የሚገርም ነገር ሲናገር ተሰማላችሁ። እዚህ ጋር ክርስቶስም ካልተነሳ እንግዲህ ስብከታችን ከንቱ ነው፣ እምነታችንም ደግሞ ከንቱ ነው።
አሁን ስብከታችን ስብከት ሆኖ ያለው የሚቀጥለው ለምን እንደሆነ ታውቃላችሁ? ክርስቶስ ሞተ ደግሞ ተነሳ። አያችሁ? ክርስቶስ ባይሞትና ባይነሳ አይደለም የሚቀጥል ስብከት የሚጀመር ስብከት አይኖርንም። ምን ትሰብካለህ? ምን ትሰብኪያለሽ? አሁን የምናወራው የምንጠራው ስም የምንሰብከው ስም እኮ ሞትን ምን አድርጎ ስለተነሳ ድል አድርጎ ስለተነሳ። ሉቃስ ወንጌል ምዕራፍ 24 ወንድማችን ዘርሽ ያውጣልኝ ከቁጥር 1 እስከ 8። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ድንጋዩንም ከመቃብሩ ተንከባሉ አገኙት። ገብተውም የጌታን የኢየሱስን ሥጋ አላገኙትም። እነርሱም በዚያ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ፣ ቃሎቹንም አስቡ። ከመቃብሩም ተመልሰው ይህን ሁሉ ለ11ዱና ለሌሎቹ ሁሉ ነገሯቸው። ጌታ ኢየሱስ ይባርክ። ደጋግሞ ምን ይላል ሉቃስ እዚህ ጋር? ቃሉን ምን በሉ አስቡ። የትኛውን ቃል? ገና በገሊላ ሳለ የሰው ልጅ በኃጢአተኞች እጅ ተላልፎ ምን ይላል? ይሰጣል፣ ከዛ ይሞታል፣ ይቀበራል፣ በስንተኛው ቀን ይነሳል? በሶስተኛው ቀን ይነሳል። አሁን ይህንን ቃል እነሱ ረሱ፣ ዘነጉ። መቃብሩ ጋር ከደረሱ በኋላ መጽሐፉ ምን ይላል? አመነቱ ይላል። ሰዎቹ ከደረሱ በኋላ ምን አሉ? አመነቱ። ዛሬ መልእክት አለኝ። ጌታን እያመነታችሁ የምታመልኩ ሰዎች ይሰራል አይሰራም፣ ይችላል አይችልም፣ ይፈውሳል አይፈውስም፣ ይባርከኛል አይባርከኝም፣ ጎዶሎዬን ይሞላል አይሞላም እያላችሁ የምታመልኩ ሰዎች ካላችሁ በጣም በጌታ ፍቅር ስለምወዳቸው ደግሞ ለእናንተ ስለምራራላቸው አንድ ምክር ልምከራቸው። ሲጀመር ጌታ የሚያቀተው ጉዳይ በእኛ ህይወት ላይ የለም። እኛ ራሱ የእጁ ስራዎች ስለሆነ ጌታን የሚያሸንፈው አንዳች ነገር የለም። ሞትን አሸንፎ ድል ያደረገ ስለሆነ አንድ እውነት ልንገራችሁ፣ ከብዶባችሁ ያለውን ነገር ሁሉ ጣሉለት። በእምነታችሁ አታመንቱ። ይችላል ብላችሁ መታችኋል፣ እንደሚችል እየተናገራችሁ ቀጥሉ። ቅድም ወንድሜ ሙሌ እየዘመረ አንድ ቀን እሁድ ወደ ቸርች ሄድኩኝ አለ። ክብር ለጌታ ይሁን። ከዛ በሞኝነት ምንን አነሳሁኝ አለ? እጄን አነሳሁኝ። ኢየሱስ ጌታ ነው። ያ በስብከት ሞኝነት የተቀበልነው ጌታ ስንከርም የሚቀየር ጌታ አይደለም። ነገር ታሪክ እየቀየረ የሚኖር ጌታ ነው። ስንቀበለው ለአንድ ዓመት ለአንድ ወር ለአንድ ሳምንት አይደለም፣ ለአንድ ዓመት አይደለም፣ ለዘላለም ነው የተቀበልነው። ስንደክም የለም የምንል ስንበረታ አለ የምንለው ጌታ አይደለም። እሱ ለዘላለም ብርቱ ነው። ከዘመን ዘላለም በፊት የነበረ ነው። ዮሐንስ ሲናገር ምን እንዳለ ታውቃላችሁ? በመጀመሪያ ቃል ነበር አለ። ቃልም በእግዚአብሔር ዘንድ ነበር አለ። ቃልም እግዚአብሔር ነበር አለ። በጣም የሚገርመው እዛ ክፍል ላይ ደግሞ ቀጥሎ እንዲህ ብሎ ይናገራል። ሁሉ በእርሱ ሆነ ካለ በኋላ ከሆነው አንዳች ያለ እርሱ አልሆነም። ወገኖቼ ጌታ ከመጣ በኋላ ሳይሆን ሳይመጣ ቀደም ከእግዚአብሔር እኩል በክብሩ የነበረ ክብሩን እንደመቀማት ሳይቆጥር የወረደ ስለኔና ስለናንተ የኃጢአት ስርየትን በደሙ ሊያደርግ የመጣ ጌታ ነው። ያን አድርጎ አሁን በሚገጥመን በትንንሽና ትልልቅ ጉዳይ ኢየሱስ እንደማይችል እግዚአብሔር እንደማይችል የምናስብ ሰዎች የምናመነታ ሰዎች አሁን ይኸው በዚህ ስፍራ ከተጻፉላቸው እህቶች ተማሩ። አንዳንድ ሰዎች ወደ እግዚአብሔር ቤት ገንዘብ ይዛችሁ ልትመጡ ትችሉ ይሆናል። ጸጋ ስጦታ ይዛችሁ ልትመጡ ትችሉ ይሆናል። ጊዜያችሁን ጉልበታችሁን ይዛችሁ ልትመጡ ትችሉ ይሆናል። እሱ ቀጣይ የሚሆን ነገር ነው፣ የሚቀጥል ነገር ነው። መጀመሪያ ጌታ የሚፈልገው እናንተን ነው። የሰማችሁትን ቃል የተሰበካችሁትን ወንጌል ራሱ ኢየሱስ ነው በመካከላቸው ቁጭ ብሎ በገሊላ ሳለ የተናገራቸው፣ ግን ረሱት። አንዳንድ ሰዎች የተቀበላችሁትን የተስፋ ቃል ደግሞ አንዳንዶቻችሁ የጣላችሁትን ዛሬ ታነሱ ዘንድ የአምላክ የእግዚአብሔር ጸጋ በኢየሱስ ስም ያግዛችሁ። የእግዚአብሔር እጅ ያግዛችሁ። የእግዚአብሔር ኃይል ያግዛችሁ። በጌታ በኢየሱስ ስም ባረኳችሁ ለበረከት ሆኖ እና ከዚህ አሁን ካነበብነው ከሉቃስ 24 ላይ ከቁጥር 1 እስከ 8 ካለው ሐሳብ በጣም አስመራችሁ እንድትይዙ የምፈልገው ነገር ሁለት ነገር ነው። እግዚአብሔር የተናገራችሁን ነገር አትርሱ። ቃሉን አትርሱ።
የሰጣችሁን ተስፋ አትርሱ፣ ጠብቁት። ብለኸኝ ነበር በሉት፣ ተናግረኸኝ ነበር በሉት። አባትና ልጅ እንደሚነጋገር እንደዛ ተነጋገሩ ከአምላካችሁ ከእግዚአብሔር ጋር። በአገልግሎት አጋጣሚ ብዙ ሰዎች ሲመሰክሩልኝ ሰምቼ አውቃለሁ። ያኔ እንዲህ አልነበርኩም፣ ያኔ የነበረኝ ፍቅር የሚቀጣጠል ነበር፣ አሁን ምን ሆኖ እንደሆነ አላውቅም፣ ያ ፍቅር ቆሟል፣ የለም ኖርማል ሆኖብኛል ይላሉ። የጌታ ነገር ኖርማል ከሆነባችሁ አትቀየሙኝም አይደል? አንድ እውነት ልንገራችሁ፣ በቁም እየሞታችሁ ነው። ህልውናው ካልተሰማችሁ፣ መገኘቱ ካልናፈቃችሁ፣ ዘምሩ ዘምሩ ካላላችሁ፣ ጸልዩ ጸልዩ ካላላችሁ እመኑኝ በቁም እየሞታችሁ ነው። እየሞታችሁ ነው። ጌታ የሰጣችሁን ዘመን አይደለም እየባከነባችሁ ያለውን ጊዜ ሁሉ ሊጠቀምባችሁ ይፈልጋል። እንዲጠቀምባችሁ ከፈለጋችሁ ደግሞ ሁሉ ጊዜ ጌታ ይችላል ብላችሁ ከጌታ እግር ስር መቀመጥ ይሁንላችሁ። እና የትንሣኤን በረከቶች አንድ 6 በረከቶች ነገርያችሁ ሐሳቤን ተቀልላለሁ። 6 በረከቶች ልንገራችሁ። ምትችሉ ሰዎች ግን ማስታወሻ ብትይዙ ይጠቅማቸዋል። በተለይ አሁን ላወራሁላችሁ አሁን መጨረሻ ላይ ላወራሁላችሁ ሐሳብ በጣም ትጠቀሙበታላችሁ። ሰዎች እንዲህ ብለውኝ ያውቃሉ። በፊት በጣም እጸልይ ነበር፣ አሁን መጸለይ ገና ሳስብ እንቅልፍ ይለኛል። ከተኛሁ ራሱ ትንሽ ተኝቼ ነቃለሁ ላለው አልነቃም። ድብርት ይጫጫነኛል። እንዴት አይጫነሽም አንቺን? እንዴት አይጫነህም አንተን? ከዛ እኔ ጋር መጥቶ እጅ አስጭኖ ሊነቃቃ ይፈልጋል። እጅ አይደለም እግር ጭኛ አትነቃቃም። አንተ አትነቃቂ። ቃሉ ያላነቃውን ሰው እኔ እጅ ጭኛ አላነቃው። መንፈሱ ያላነቃውን ሰው እኔ እጅ ጭኛ አላነቃው። ሞትን ድል ያደረገ ጌታ እያመለከ ሰው መንቃት ካልቻለ በምንም ሊነቃ አይችልም። ክብር ለኢየሱስ ይሁን። ዛሬ በኢየሱስም ለኔም ለእናንተ መንቃት ይሁንላችሁ። ከማመንታት መውጣት ይሁንልን። ከፍርሃት መውጣት ይሁንልን። ከድንጋጤ መውጣት ይሁንልን። በትንሣኤ ያገኘናቸው 6 በረከቶች፣ አንደኛ ከኃጢአት ነፃ መውጣትና የጽድቅ ሕይወት ጅማሮ። ከኃጢአት ነፃ መውጣትና የጽድቅ ሕይወት ጅማሮን የጀመርነው በትንሣኤው ነው። አሎ ይሰማል? ከምን ከኃጢአት ነፃ ወጣን፣ ከዛ ደግሞ የጽድቅ ሕይወት ጅማሮን አንድ ብለን ጀመርን። በማን? በክርስቶስ ኢየሱስ ትንሣኤ። ጥቅስ እየሰጠኋችሁ እሄዳለሁ። ሮሜ 6:4 እንዲህ ይላል። በጌታ በኢየሱስ ስም አነባለሁ። እኛም ደግሞ በአዲስ ሕይወት እንድንመላለስ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ በጥምቀት ከእርሱ ጋር ተቀበርን፣ ይህንንም ተባበርን። ከዚያች ጊዜ ጀምሮ ከኃጢአት ባርነት ምን አለን ማለት ነው? ነፃ ወጣን። ከዛ ምን ጀመርን? የጽድቅ ሕይወት ጀመርን። አያችሁ፣ ከዛ በፊት ሙታን መንደር ላይ ነበር። ከዚያ በኋላ ግን ሕያዋን መንደር ላይ ተቀላቀለን። ሕያው ሆኛለሁ የሚል የሚያምን ሰው አለ? እርግጠኞች ናቸው? በኢየሱስ ስም ለነገሮቻችሁ ሁሉ ሕያው ይሆንላችሁ። ሁለተኛ ሞትን ድል መንሳት። ሁለተኛው በረከት ክርስቶስ ኢየሱስ ሞትን ምን ብሎ ተነስቷል? ድል አድርጎ ተነስቷል። ሞትን ድል መንሳት። የትንሣኤ ሞት የሞት የመጨረሻው መዳረሻ አይደለም። ለምሳሌ አንድ ጌታን የሚያቅሰውና አንድ ጌታን የማያቅሰው ሁለቱ ሰዎች ቢሞቱ የሞት መዳረሻ ያለው የትኛው ነው? የሞት መዳረሻ ያለው አንድ የሚያምን ነፍስና የማያምን ነፍስ በተመሳሳይ ጊዜ ቢሞቱ ወይ በተመሳሳይ ሰዓት ቢሞቱ የሞት መዳረሻ ያለው የቱ ነው? ጌታ ኢየሱስ ይባርካቸው ልጆች። የማያምነው ሰውዬ የሞት መዳረሻ አለው። ቢኮዝ ከሞት ወደ ሞት ከጨለማ ወደ ጨለማ ስለሚሄድ በክርስቶስ ኢየሱስ በማመን የሚገኘውን የዘላለም ሕይወት ምን ስላላገኘ። አማኝ ግን ሲሞት መዳረሻው ሞት አይደለም፣ ሕይወት ነው። ትንሣኤ የሚባል ነገር አለ።
ደስ ይበላችሁ። እኔ እናንተን በሆን ይሄን ቃል ይሄን ድምጽ እየሰማው እልል ነበር የምለው ቢኮዝ ትንሣኤ ሆኖልኛል። ትንሣኤ የሞት መጨረሻ አይደለም። አማኝ ሲሞት ሌላ ህይወት አለው። ይሄ በምድር ላይ ያለውን ምዕራፍ ዘግቶ ጨርሶ ሲሄድ ሌላ የሚጀምረው አዲስ ምዕራፍ አለው። እኔ ብዙ ጊዜ በጸሎቴ የማልዘነጋው ነገር ቢኖር አንድ ነገር ነው። ጌታ ሆይ አንተ ሳትመጣ እኔ ቀድሜ ወደ አንተ ከመጣው መጀመሪያ ማየት የሚናፍቀኝ ሁለት ነገር ነው እለዋለሁ ጌታን። ስንት ነገር? ሁለት ነገር። የመጀመሪያውና አንተኛው አንተን ማየት፣ ኢየሱስን ማየት፣ ጌታን ማየት፣ የሞተልኝን ከሙታን በኩር ሆኖ የተነሳውን ማየት፣ የዘላለም ሕይወት የሰጠኝን ማየት፣ በእጅ ያልተሰራ ቤት ያዘጋጀልኝን ማየት የመጀመሪያው ናፍቆቴ ነው። ሁለተኛው ናፍቆቴ ደግሞ ምን ይመስላችኋል? ምን ይመስላችኋል? ሁለተኛው ናፍቆቴ እናንተን ማየት። አምልኳችን እዚህ ብቻ እንዳይሆን፣ ዝማሪያችን እዚህ ብቻ እንዳይሆን፣ እዛም አብረን እንድናመልክ፣ እዛም አብረን እንድንሰምር፣ ሌላ አዲስ ሰው እንዳልፈልግ ጌታ አዲስ አድርጎ የሰጠኝን አንተን እዛ ማግኘት፣ ከትንሣኤው ጌታ ጋር ከእልፍ አእላፋት መላእክት ጋር ሆኖ መዘመር በፊቱ። ከናፈቃችሁ በስጋ በዚህ ምድር ሳላችሁ ይሄ ሁለት ነገር ብቻ ይናፍቃችሁ። ከዛ ውጭ የሚናፍቃችሁ ነገር ሁሉ ስታገኙት ስትደርሱበት ኖርማል ነው የሚሆነው። ሌላ ነገር ደግሞ ይናፍቃችኋል። ሌላ ነገር ደግሞ ትመኛላችሁ። አውቃለሁ በዚህ ዘመን ብዙ ጴንጤ እንደዚህ አይነት ድምጽ ለመስማት ፈቃደኛ አይደለም። እሱ የሆነ ቦታ ስለደረሰ ነው፣ እሷ የሆነች ቦታ ስለደረሰች ነው ብሎ ነው የሚያስቡት። ነው ግድ የላችሁ። ማንም የደረሰውን ቦታ አንተ አለመድረስ አትችልም። ጌታን ይዘህ ናፍቆታችሁ፣ ረሃባችሁ፣ ጥማችሁ እሱን ማየት ይሆንላችሁ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 55 እስከ 57 ምንድን ያልኳችሁ? ሁለተኛው በረከታችን ሞትን ድል መንሳት። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 55 እስከ 57 ሞት ሆይ መውጊያህ የት አለ? ሲኦል ሆይ ድል መንሳትህ የት አለ? ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳት ለሚሰጠን ለእግዚአብሔር ምስጋና ይሁን። ጳውሎስ ምን እያለን ነው? ሞትን ድል የነሳንበትን መንገድ እየነገረን ነው። በማን በኩል አለ? ሞትን ድል በነሳው በክርስቶስ ኢየሱስ በኩል ሞትን ምን አድርገናል? ድል አድርገናል። ደስ ይበላችሁ። ይሄ የትንሣኤው ድል ነው። ሶስተኛ ሕያው የሆነ ተስፋ። ምን ማለት ነው? ሕያው ተስፋ ማለት ምን ማለት ነው? ሕያው ተስፋ ማለት ምን ማለት ነው? ሕያው ተስፋ ማለት የማይጠፋ ጌታ ኢየሱስ ይባርክ የዘላለም። ልክ ጌታ ኢየሱስ ክርስቶስን በልባችን አምነን በአፋችን ከመሰከረን ከዚያን ቀን ጀምሮ የምንቀበለው ያ የዘላለም ሕይወት የሆነ ቦታ ላይ እኛ ስንደክም የሚቋረጥ አይደለም። ስለዚህ ሕያው የሆነ ተስፋን ምን አድርጎናል? ትንሣኤው ሰጥቶናል፣ ተቀብለናል። የተቀበልነው ይሄ ደግሞ ሕያው የሆነ ተስፋ ደግሞ የማይሻር ነው፣ የማይሻሻልም ነው። አንዳንድ ሰዎች ሁኔታ ሲከብድና ሲደክማችሁ እግዚአብሔር እኮ እንደዚህና እንደዛ ብሎ ተስፋ ሰጥቶኝ ነበር ግን የለም ብላችሁ አታውቁም? አይባልም። ግን እግዚአብሔር የሰጠው የተስፋ ቃል ሳይፈጸም በፍጹም አይቀርም። ለዚህ ነው መጽሐፍ ሲናገር ዕብራውያን መጽሐፍ ላይ ተስፋን የሰጠ እርሱ የታመነ እንደሆነ ስለቆጠረች ሳራ ሚልና በእምነት ምን አለች ይላል? ጸነሰች። ይነው ታውቃላችሁ አብርሃምን ከራሷ ከሳራ ልጅ ሰጠሃለው ሲለው አሁንስ በቃ እንደ ሰው እያሞኘኸኝ ነው ያለው፣ እያታለልከኝ ነው ያለው። ቢኮዝ ብዙ ዘመን ጠብቋል። አይኑ እያየ እሷ ወገቧ ጎብጧል። አይኑ እያየ እሷ አይኑ ጃጅቷል።
እሱ የሚጠብቀው በጉልምስናና በጉርምስና ዘመን ነው። እሱ የሰማው ከሳይንስ ነው። ከሆነ እድሜ በኋላ ሴት አትወልድም፣ ከሆነ እድሜ በኋላ ወንድም አይወልድም የሚለውን ሳይንስ ነው እሱ የሚያውቀው። እግዚአብሔር ደግሞ ያለፈ ነገር ነው የሚያውቀው። ዛሬ በኢየሱስም ያለፈ ነገር ይሁንላችሁ፣ የበዛ ነገር ይሁንላችሁ፣ ያማረ ነገር በኢየሱስም ይሁንላችሁ። በሰው አእምሮ በማይታሰብ ሰዓት መጣ። እኔ እንዲህ ብዬ አሰብኩ። እግዚአብሔር መጥቶ ምዕራፍ 12 ላይ ጀምሮ አብርሃምን እንደጠራው እንደተናገረው እንደዛ በየማግስቱ በየማለዳው ምናምን ዝም ብሎ አብርሃምን እየባረከው እየሰጠው ምናምን ቢሄድ ስፔሻሊ ስለ ይስሐቅ ብቻ ላውራል። ይስሐቅን ወዲያው ማለዳው ላይ መጥቶ ዱብ ቢያደርግለት ምናምን ምን ሊፈጠር እንደሚችል አስቡ። እንደ መንፈሳዊ ሰው አስቡ ምን ሊፈጠር እንደሚችል። እንደ ባለ አእምሮም ሰው ብታስቡ ይስሐቅ ብርቅ አይሆንበትም ለአብርሃም፣ ድንቅም አይሆንበትም፣ ተአምራትም አይመስለው። ስለዚህ አብርሽ ምን መጠበቅ ይጀምራል? ሁለተኛ ልጅ፣ ሶስተኛ ልጅ ማሰብና መጠበቅ ይጀምራል። ከዛ እንደነገርኳችሁ እድሜም ገና ስለሆነ በቃ አሁን በእግዚአብሔር ላይ ተስፋ ማድረግ ትቶ በራሱ ላይ መታመን ይጀምራል። ይሄ እንዳይሆን የእድሜው ጥግ እስኪደርስ ጠበቀው እግዚአብሔር። ከዛ ታውቃላችሁ ሁለተኛ መድገም እኮ አቅቶት አይደለም። በነገራችን ላይ መጽሐፍ ቅዱሳችን ላይ ስታጠኑ በጣም ደስ የሚል ታሪክ አንድ ነገር ልንገራችሁ። አንድ የተወለዱበት ቤት ገብታችሁ ካያችሁ ታሪክ ቀያሪዎች ናቸው። የዘር በረከቶች ናቸው። የትውልድ አባቶች ናቸው። ስንት የተወለዱበት ቤት፣ አንድ የተወለዱበት ቤት። ምናልባት ብቸኛ ነኝ የምትል ካለ በዚህ አጋጣሚ ደስ ይበል። ይስሐቅ ብቻውን አይደል የተወለደው? አባት ሆነ አልሆነ? ተባረከ አልተባረከም? የእግዚአብሔር ሐሳብ በእርሱ ላይ ተፈጸመ አልተፈጸመም? ተፈጸመ። ሳሙኤል ጋም ዝም ብላችሁ ሄዶ እግረ መንገድ ማለት ነው። ብቻውን ነው የተወለደው። ሰው ተስፋ በቆረጠ ሰዓት፣ ሀንቾ ምዕራፏን በዘጋች ሰዓት፣ በቃ የኔ ነገር ባለች ሰዓት አይደለ? ብቻውን ተወልዶ ግን ይገርማቸዋል። የእስራኤል ንጉሥ ነው የሆነው። መጽሐፉ ሲናገር ነው ከቤል እስከ ቤርሳቤል ይላል። የአፉ ቃል ጠብ የማይልለት ነብይ። እግዚአብሔር አንድ ሲሰጥሽ ፕሮግራም አለው። ለምን 11 አልሆነም ብለሽ አታጉረምርሚ። ወደ ሌላ ሐሳብ ልትወስዱኝ ነው። ክብር ለጌታ ይሁን። ስለዚህ ሕያው የሆነውን ተስፋ አገኘን። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 4። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 4 እንደ ምሕረቱ ብዛት ለሕያው ተስፋና ለማይጠፋ። ሕያው ተስፋ ማለት ምን ማለት ነው ብለናል? የማይጠፋ የዘላለም። ይሄን ከሱ ካልሆነ በስተቀር ከማንም ማግኘትና መቀበል አይቻልም። ያ ብቻ አይደለም፣ ሕያው የሆነውን ተስፋ የሰጠን ደግሞ በትንሳኤው በኩል ነው። ክብር ለኢየሱስ ይሁን። ስለዚህ ትንሳኤው እንዳይቀልባችሁ፣ በፍጹም እንዳይቀልባችሁ። እንደ ምሕረቱ ብዛት ለሕያው ተስፋና ለማይጠፋ እድፍም ለሌለበት ለማያልፍም ርስት በኢየሱስ ክርስቶስ ከሙታን መነሳት ዳግመኛ ወለደን። ዋው! ሶስተኛው በረከት ድንቅ ነው። ሕያው ተስፋ። በሕያው ተስፋ ዳግመኛ ምን አለን አለ? ወለደን። እኔና እናንተ ዳግመኛ የተወለድን የሕያው ተስፋ ተካፋዮች፣ የትንሣኤ በረከት ባለቤቶች ነን። ክብር ለጌታ ይሁን። በሰራነው ስራ ሳይሆን በሰራልን ስራ፣ በቀራንዮ መስቀል ላይ በተከፈለው ዋጋ እሱ ደማ። መጽሐፍ ሲናገር በመገረፉ ቁስል ምን ብላችኋል? እሱ ተገርፎ እሱ ቆስሎ እኛ ተፈወስን። አራተኛው የትንሣኤ በረከት ሰላምና ደስታ አገኘን። አራተኛው በረከት ሰላምና ደስታ። ታስታውሱ እንደሆነ ከትንሣኤው በኋላ ክርስቶስ ለደቀ መዛሙርቱ መጀመሪያ የተናገረው ቃል ሰላም ለእናንተ ይሁን የሚል ነበር። ከምኑ በኋላ? ከትንሣኤው በኋላ። ዝም ብሎ መጥቶ እንደኔና እንዳንቺ በርገድ አድርጎ ምናምን ገብቶ ቦታ ፈልጎ አይደለም የተቀመጠው በመካከላቸው። ልክ ሲመጣ ከትንሣኤው በኋላ ወክ እያደረገ መጣና ሰላም ለእናንተ ይሁን። ያ ሰላም ነው እኮ ያገኘን። ነገ የጌታ ሰላም አንተ ቤት ባይኖር ኖሮ አስበኳል? የጌታ ደስታ ባይኖር ኖሮ ያንዳንዳችን ባለፍንባቸው መንገዶች ላይ፣ በመጣንባቸው መንገዶች ላይ
የገጠሙን ነገሮች አሁን ጥቂት ወደ ኋላ ማሰብ ብንችል በእኛ አቅም እንዳላለፍናቸው አምሹር 100% እርግጠኛ ነኝ። በእኔ አቅም ያለፍኩት አንድም ነገር የለም። በእያንዳንዱ ጉዳይ አቅም የሆነኝ ጌታ ነው። ሰላም እየሰጠኝ፣ ደስታ እየሰጠኝ፣ እረፍት እየሰጠኝ፣ በረከት እየሰጠኝ ያሳለፈኝ። ስለዚህ ኢየሱስ መጥቶ ምን አላቸው? ሰላም ለእናንተ ይሁን። ዮሐንስ ወንጌል ምዕራፍ 20 ከቁጥር 20 እስከ 21 ከትንሣኤው በኋላ ደቀ መዛሙርቶቹ ደስታ እንዴት ወደ ውስጣቸው እንደገባ ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኢየሱስ ደግሞ ሰላም ለእናንተ ይሁን አላቸው። መጀመሪያ ደቀ መዛሙርቶቹ ኢየሱስን ሲያዩት ከትንሣኤው በኋላ ምን አላቸው? ደስ አላቸው። ከዛ ደስታውን የፈጠረው ማየታቸው ነው። ማንን ማየታቸው? ኢየሱስን ማየታቸው። በቃ ተስፋ ቆርጠዋል ማለት ነው። ደክመዋል ማለት ነው። የሆነ ከዚህ ሕያው ከሆነ ተስፋ ጋር እንገናኛለን ብለው በፍጹም አላሰብ ፕሮግራም አላደረጉም ማለት ነው። ልክ ሲያዩት ደስ አላቸው፣ ደስታ ተሰማቸው። ኢየሱስ በመንፈስ ደስታቸውን ካየ በኋላ የተናገራቸው ነገር ምንድነው? አንድ ነገር፣ ሰላም ለእናንተ ይሁን። በጌታ በኢየሱስ ስም በዚህ ቃል እውነት ላይ ቆሜ ባረኳችሁ። ሰላም ለእናንተ ይሁን። ሰላም ለእናንተ ይሁን። ደስታ ለቤታችሁ ይሁን። ደስታ ለከተማችሁ ይሁን። ደስታ ለምድራችሁ ይሁን። በኢየሱስ ስምና ስልጣን ሆነላችሁ። አምስተኛ በረከት የጨረስኩ ነው። አይዟችሁ። አምስተኛ በረከት የመንፈስ ቅዱስ ኃይልና ስልጣን። ዋው! የመንፈስ ቅዱስ ኃይልና ስልጣን ብላችሁ ያዙ። አምስተኛ በረከት የመንፈስ ቅዱስ ኃይልና ስልጣን። ታውቃላችሁ ይሄ አምስተኛው በረከት የተቀበልነው ኃይልና ስልጣን ከምን በኋላ ነው? ከትንሣኤ በኋላ። ለምሳሌ አሁን ይሄ እኔ እናንተን የማገለግልበት ወይም የምሰብክበት ኃይል የትንሣኤ በረከት ነው። ከየትም አላመጣሁትም። በእውቀት ቃል መቆም ይቻል ይሆናል፣ መጀመር ይቻል ይሆናል፣ መቀጠል ግን ይከብዳል። የእግዚአብሔር ኃይል ከሌለ፣ የእግዚአብሔር መንፈስ ከሌለ፣ የመንፈስ ቅዱስ አብሮነት ከሌለ መጀመር ይቻላል፣ መቀጠል ይከብዳል። በዚሁ እግረ መንገድ አንድ መልእክት ልንገራቸው የሚሰማኝ ሰው ካለ፣ መጀመር ብቻ አይደለም መቀጠል፣ ፍጻሜያችሁን እንዲያምር ትፈልጋላችሁ፣ የመንፈስ ቅዱስ ኃይል በላያችሁ ላይ ይምጣ በኢየሱስ ስም። የእግዚአብሔር ኃይል የመንፈስ ቅዱስን ኃይልና ስልጣን ያገኘነው ከትንሣኤው በረከት ነው፣ ከትንሣኤው በኋላ ነው። ለምሳሌ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ስትሄዱ በጣም የሚገርም ነገር ጌታ ኢየሱስ ክርስቶስ ለሐዋርያቶቹ ተናገራቸው አይደለም? መንፈስ ቅዱስን እስክትቀበሉ ድረስ በኢየሩሳሌም ምን በሉ አለ? ቆዩ አለ። ከዚህ አትውጡ አላቸው። በቃ ትእዛዝ ሰጣቸው። አግኝታችሁኛል። ጌታ ያን ባይነግራቸው እነሱ ደግሞ ባይሰሙና ባይቀበሉ እንደ አንዳንድ ደካማ ሰዎች በቃ ምንድነው ከኢየሱስ ጋር ቆይቻለሁ፣ ተምሬያለሁ፣ ቃሉን ከዘፍጥረት እስከ ራእይ አንብቤያለሁ ምናምን በቃ 20-30 ጥቅስ ሸምድጄ አሁን መውጣት እችላለሁ ብለው ሊወጡ ቢችሉ ያ ኢየሱስ ያየላቸውን ክብር አያዩም ነበር። ግን ቃሉን ሰሙት፣ አከበሩ፣ ተቀመጡ ይላል በዚያም ስፍራ። ይገርማል። ከዛ የመንፈስ ቅዱስ ኃይል በእነርሱ ላይ በመጣ ጊዜ ግን እንደሌላ ሰው እንደሚሆኑ ነግሯቸዋል። ያ መንፈስ በእናንተ ላይ በመጣ ጊዜ አለ በይሁዳ፣ በሰማሪያ፣ በምድር ዳርቻ ሁሉ ምኖቼ ትሆናላችሁ? ምስክሮቼ ትሆናላችሁ። ስለዚህ ይሄንን የእግዚአብሔርን ኃይልና ስልጣን ያገኘነው በትንሣኤው በረከት ነው። ክብር ለጌታ ይሁን። ዛሬ አንድ ሰው ይሄንን ኃይል ከመካፈል የተነሳ ይሄንን ስልጣን ከማመን የተነሳ ስለ ልጁ ስለ ክርስቶስ ኢየሱስ በአደባባዮች ሁሉ በሚያምኑና በማያምኑ ሰዎች መካከል የሚገለጥ ክብር፣ የሚናገር ክብርና በረከት በኢየሱስ ስም ያገኘው። ዮሐንስ ወንጌል ምዕራፍ 1 ቁጥር 8 እንደገና ደግሞ የሐዋርያት ሥራ ምዕራፍ 1 አሁን የነገርኳችሁ ክፍል ከዛት አንፃር ቶሎ ልሂድላችሁ።
የሐዋርያት ሥራ አሁን የነገርኳችሁ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። ስድስተኛው በረከት ምን ይመስላችኋል? ስድስተኛው በረከት ዋው የልጅነት ክብር ምን እንዳሳመረን ምን እንደቀላቀለን እውነቱን ልንገራችሁ የልጅነት ክብር የትም ቦታ ሄደን አናፍርበትም። ትልልቆች መሃል ትንንሾች መሃል የተቀቡት መሃል ያልተቀቡት መሃል የተማሩት መሃል ያልተማሩት መሃል ሊያስቀምጠን የሚችል አንድ እውነት የልጅነት ክብር ይባላል። እኔ በህይወቴ ማለት ነው በዚህ አጭር የአገልግሎት እድሜ ውስጥ በጣም ብዙ ከታዘብኳቸው ነገሮች አንዱን ብነግራችሁ ማለት ነው ከቅባት በፊትና ከቅባት በኋላ ዝና የቱ ጋር ነበረ ካላችሁኝ ከቅባት በፊት ነበረ። ክብር የቱ ጋር ነበረ ካላችሁኝ ግን ከቅባት በኋላ። ዓለም ላይ ሳለው ታሪኬን ብዙዎቻችሁ ታውቃላችሁ። ዓለም የራሷን ማክበር ታቀበታለች። አንድ እህት የነገረችኝን ስብከት ነግሬያችኋለሁ። ዓለም የራሷን ምን ማለት ማክበር ይሄ የእህት ላይ ኮይ ብቻዋ ስብከት ነው። እና ዓለም የራሷን ማክበር ስለምታውቅ በደንብ እዛ ጋር ዝና ነበረ፣ በደንብ ስም ነበረ፣ በደንብ ገንዘብ ነበረ። ለልማሳዊ ለጥፋት የሚሆን ገንዘብ ማለት ነው። ግን ከዛ ዓለም ስወጣ ለምኖኝ ቤት ከቆለፍኮ አንኳክቶ ከተኛው ቀስቅሶ ናንቃም የሚለኝ ወዳጅ በማግስቱ ጌታ ምስክሬ ነው አላገኘሁትም፣ አጣሁት። ሳልፈልጋቸው የሚፈልጉኝ ሰዎች በሙሉት ነው የተበተኑት። ለምን? ከሐሳባቸው ስለወጣው። ግን ከነሱ ሐሳብ ጋር ተስማምቼ በነበርኩ ጊዜ ግን በቃ ልነግራቸው አልችልም። ምቾታቸው በቃ አየር መንገድ በሉት። ዛሬ ማስታወቂያ ይሆንላቸው። እንግዲህ አንዳንድ ሰው አያፍራም፣ ሰው ስለሚሸኝ እኮ ነው ምናምን ሊያ ጌታ ይባረክ፣ ክብር ለጌታ ይሁን። እና በቃ ምቾታቸው ልነግራቸው አልችልም። ከነሱ ሐሳብ ከወጣቸው በኋላ ግን አይፈልጓቸውም። አሁን እዛ ዓለም ላይ የነበረው ዝና እዚህ ዓለም ላይ እኔም አልፈልገው። ቀደም እንዳልኳችሁ የኔ ሳይሆን የክርስቶስ ተከታይ እንዲሆን ነው ህዝቡ ፍላጎቴም ጥሬም ቅባቴም። እና ያን አልፈልገው። ግን የሚገርማችሁ ነገር እዚህ ዓለም ላይ ከመጣው በኋላ ጌታ ከተገለጠልኝ በኋላ ቅባት ከመጣ በኋላ እዛ ዓለም ላይ ያልነበረው ክብር አሁን እዚህ ዓለም ላይ አለ። ምን ለማለት ፈልጌ መሰላችሁ? ትላንትና በፈልግ ማላገኛቸው ሰዎች ዛሬ ፈልገውኝ ያገኙኛል። ገብቷችኋል? ትላንትና ብትፈልጊ የማይፈልጉሽ ሰዎች ሳትፈልጊ ይመጣሉ ዛሬ። ምን ስላለ? የልጅነት ክብር። ብዙ ጊዜ ደጋግሜ ነግሬያቸዋለሁ። ከነብይነት ልጅነት ይበልጣል። ከዘማሪነት ልጅነት ይበልጣል። ከፓስተርነት ልጅነት ይበልጣል። ስለዚህ ይሄ ልጅነት ዝም ብሎ የተገኘ አይደለም። በትንሳኤው የተገኘ በረከት ነው፣ የከበረ ክብር ያለው። ስለዚህ እኔና እናንተ እንንትና መካከል ብንገኝ ምናምንቶች አይደለንም፣ ተራ ሰዎች አይደለንም። የልጅነትን ክብር የተቀበልን ደሞም የልጅነትን መንፈስ የተካፈልን ሰዎች ነን። ለአንድ ሰው ልናገርበት፣ በዚህ ክብር በኢየሱስ ስምና ስልጣን በከተማው አደባባዮች ሁሉ ላይ መገለጥ ይሆንላችሁ፣ መገለጥ ይሆንላችሁ። በማንም ፊት አትነሱ፣ እግዚአብሔር ያክብዳችሁ። ስለዚህ ስድስተኛው ይሄ የልጅነት ክብር እግረ መንገድ እንድትጠቀሙበት ፈልጋለሁ። ከዚህ ሰዓት ጀምሮ እነኚህን ስድስቱንም በረከቶች ተጠቀሙበት። ስፔሻሊ አምስተኛውንና ስድስተኛውን በረከት ከዚህ ሰዓት ጀምሮ ተጠቀሙት። ኃይልና ስልጣናችሁን ተጠቀሙት። ለዚህ እኮ ነው መጽሐፍ ሲናገር እባብና ጊንጡን ትረግጡ ዘንድ ይልና በጠላት ኃይላት ላይ ሁሉ ምንን ስልጣንን ሰጥቻቸዋለሁ። የበላይነትን፣ ድል አድራጊነትን፣ አሸናፊነትን የተቀበልንበት መንፈስ ኃይል በእኛ ላይ አለ። ይሄን መጠቀም ግድ ነው። ሌላው የልጅነት ክብር ስድስተኛው የልጅነት ክብር በዙሪያችሁ ካሉ ሰዎች ጋር እንደው ትንሽና ትልቅ ሆናችሁ እንደዚህ ትከሻ እየተለካካችሁ ኑሩ ለማለት አይደለም። መልእክቴ እንደሱ አይደለም። እንደዛ እንዳትረዱኝ አደራ። እንደዛ አይደለም። ግን የትም ቦታ ራሳችሁን አሳነሳችሁ አትዩት። የትም ቦታ ከዚህ ከሚያምር ከቅዱሳን ጉባኤ ወጥቶ ይሁን ምናምንቴ ሽፍሮ ቁራቁምቦ ጉዳይ ውስጥ ገብቶ የሚቀመጡ ሰዎች አሉ። ከዚህ ጉባኤ ወጥቶ ከዚህ ከሚገርም ከእግዚአብሔር መንፈስ ህልውና ወጥተው ይሁን መንደር ውስጥ
እኔ ይቅርታ አድርጉልኝና ያኔ የነበርኩበትን ሰፈር መንደር ማለት ነው ዶክተር አብይ ጌታ ይባርከው ምንም እንትን አትበሉ አትናደዱ በቃ ጌታ ይባርከው ነው ያልኩት ኮሪደር የሚለውን ፕሮጀክት አመጣና ዘርዬ አሁን በፈልጋቸው አላገኛቸውም እነሱን መንደሮች እናንተ ያልገባችሁ ብዙ ነገር አለ እና አንዳንዴ አዳማም ይሁን እዚህ አዲስ አበባም ይሁን እዛ ሆሳና አካባቢ ምናምንም ሲሄድ ያ የድሮ ይሄ ምሽለኮለክበትን መንደር ማለት ነው እና ዝም የሳልፋይና እንደ ትዝታ ነገር ያው መጥፎ ትዝታ ጥሩ ትዝታም ትዝ ይሌለ መጥፎ ትዝታዬን አስታውሳለሁ ብሬንም ደሜንም የመጠጠ ሰፈር መንደር ምናምን እያልኩ አልፋለሁ አሁን እንደዛ የለም ጌታ ይባረክ ኮሪደሩ አጽድቶታል ሊዱ ኢየሱስ ጌታ ነው የሉም በሙሉ እውነቴን ነው መነግራቸው እና ምን ለማለት ፈልጌ መሰላችሁ ይሄንን ነገር ትተን መጥተን አሁን የከበረ ልጅነት ተቀብለን ተመልሰን ያንን ሰፈር ማሰብ በፍጹም አይቻልም ተመልሶ እዛ ቦታ በፍጹም አይቻልም እኔ እንደዛ ነው ማቀው እንደናንተ እንዴት እንደሆነ አላቀም ስለዚህ የልጅነት ክብር ለሚባለው ነገር በጣም ዋጋ ስጡ በፍጹም ተራ ሰዎች አይደላችሁ በፍጹም ተራ ልጆች አይደላችሁ በፍጹም ተራ መንፈስ አይደለም የተካፈል ነው ብር ወርቅ ላይ ኖረን ይችላል ብር ወርቅ የለንም ማለት ጌታ የለንም ማለት ግን አይደለም ቅድም እንደነገር ሁሉም ይጠፋል የሆነ ቀን እንደዚህ ተሰልፎ በወረፋ መጥቷል ተሰልፎ በወረፋ ሊሄዱ ይችላል ጌታ መንፈስ ቅዱስ ከናንተ ጋር ካለ በቃ በሉስቲ ድገሙሲ በቃ በሉ አትፍሩ አይዞህ ጌታ ካለ በቂ ነው በቃ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለስድስተኛው በረከት የሰጣችሁ ጥቅስ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ዋው ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ዋው ምንን ስልጣንን ይሄን በልጅነት ክብር ብቻ የምታገኘው ነው ዛሬ ፍርድ ቤቶች ጉዳቸው ፈልተዋል እንግዲህ ለምሳሌ የስር ፍርድ ቤት የበየነውን ብይን ይግባኝ ብለይዘ ከፍተኛ ፍርድ ቤት ልትሄድ ትችላለህ ከፍተኛ ፍርድ ቤት ደግሞ የበየነውን ብይን ከሁለት አንዱ አካል አግባብ አይደለም ትክክል አይደለም ውሳኔው ያለው ደግሞ ቀጥሎ የት ሊሄድ ይችላል ጠቅላይ ፍርድ ቤት ሊሄድ ይችላል ከዛም እንደገና ደግሞ ይግባኝልና አሁንም ትክክል አይደለም ያለው ሰውዬ ሰበር ሰሚ ችሎት ብሎ ሊሄድ ይችላል የልጅነት ስልጣን ስትቀበሉ የልጅነት ክብርና መንፈስ ስትካፈሉ ይግባኝ የምትሉበት የትኛውም ችሎት የለም አንድ አለ እሱም በሰማይ ኢየሱስ ይባላል በቃ ይሄ ነው እውነቱ የእግዚአብሔር ምኖች ልጆች ይሆኑ ዘንድ አለ ዮሐንስ 1:12 ላይ ምን ሰጣቸው ስልጣንን ሰጣቸው ዛሬ በትንሳኤው ኃይል ከዚህ ጫፍ እስከዛ ጫፍ ያላችሁ ይሄንን የትንሳኤውን ኃይል የምትገልጡበት የልጅነት ስልጣን በእናንተ ላይ ይከለጥ አውቃለሁ ብዙዎቻችሁ አጋንንትን ውጣ ስትሉት እንደሚወጣላችሁ ግን በእናንተ ስም አንድም ቀን ወጥቶ አያውቅም በኔም በሌላም ሰው ስም በማንንም ሲወጣ አይቼ አላውቅም ግን አጋንንት ውጣ የሚባልበትና የሚያስወጣ አንድ ስም አለ ኢየሱስ ይባላል ስሙ ደግሞ ምን አለው ኃይል አለው ሞትን ድል ያደረገበት ኃይል ሞትን ያሸነፈበት የሞትን መውጊያ የሰበረበት ዛሬ ከዚህ ከስሙ ኃይል የተነሳ በኔ በእናንተ ቤትና ህይወት ላይ በጌታ በኢየሱስ ስም እንግዳ ነገር ይሆን አዲስ ነገር ይሆን የትንሳኤው ጌታ በቤትሽና በቤት ላይ አዲስ ነገር አድርጎ እጅ በአፍ ያስጭናችሁ በኢየሱስ ስም ባረኳችሁ ለበረከት ያድርጋችሁ